ቦንድድ ፋብሪካ እየሰጠን ስላልነበረ እርግጠኛ ነኝ ያላንተ ብቻ ፋብሪካ ስለሌለ ቦንድድ አረቢያ መጅሊስ አልተቃጠለብህም ብዬ ተስፋ አደርጋለሁ። ምክንያቱም ያየነው ምንድነው የተቃጠሉት ፕላስቲክ ነገሮች ምናምን ጨርቃ ጨርቅ ነው። ያው ኪሳራ ነው፣ ትልቅ ኪሳራ ነው የደረሰብን። ነገር ግን መጅሊስ እንዳልተቃጠለበት ተስፋ አደርጋለሁ። ምክንያቱም መጅሊስ ያው ደራርበን ነው የምናስቀምጠው። በሚነድ ሰዓት የሚተርፉ ነገሮች አሉ ከቦንድድ ላይና የ20 ሚሊዮን ብር ተብሎ ነበር የተነገረው። 2 ሚሊዮን አይ ዶንት ኖ 20 ሚሊዮን 2 ሚሊዮን ብር መሰለኝ የተባለው። የ20 ሰው መጅሊስ ነው። የ20 ሰው መጅሊስ እዛ ሱቅ ላይ አንድ ሰው 12 ሜትር መጅሊስ ነው የሚያዘው። ከዛ ሁለት ሰው ሲያዝ ደግሞ 24 ሜትር መጅሊስ ነው የሚይዘው። ያቺ ሱቅ ደግሞ አይተናት ከሆነ 4 በ5 ወይም 3 በ4 ናት። እዛ ሱቅ ውስጥ ከሁለት ሰው መጅሊስ በላይ ሱቁ አይዝም፣ ሌላ እቃ እንኳን ባይኖር። አያ እና የ20 ሰው መጅሊስ የተባለበት መንገድ ስተት ነው። ንብረት ወድሞባል። አዎ ወድሞባል። እግዚአብሔር ያጽና፣ እግዚአብሔር ይድረስልክ። አይዞኝ በርታ። አንዳንድ እሳቶች ለኸይር ነው፣ የበለጠው ሊታካልክ ነው። ነገር ግን መጅሊስ ደግሞ ማለት መጅሊስ ካለቀ አንተ ሱቅ ላይ ምን ያደርጋል? ቶሎ የ20 ሰው መጅሊስ እስኪደርስ ድረስ ምን ያደርጋል? ሌላው ደግሞ ቦንድድ ያው ፋብሪካ መጅሊስ ሻጭ ኮንክ አልነበረም። ቦንድድ ወደ 1 ወር ሆኗል ፋብሪካ ሙሉ ለሙሉ በሚባል ደረጃ ማምረት አቁመው አልነበረም። አሁን የተለቀቀው ከትላንት ወዲያ ነው ቦንድድ። እና ላንተ የ20 ሰው ቦንድድ ከየት መጣል? እና ያሱቅም የ20 ሰው ቦንድድ አይዝም እና ውሸት አለበት። ስለዚህ አብዛኛው ጊዜ የኦንላይን ስራ ትጀምሩና ዩቲዩብ ቻናላችሁን ተደግፋችሁ እኔ በዚህች 5 አመት ውስጥ በጣም ብዙ ሰው ነው የታዘብኩት። አረብ ሀገርን አይተውታል፣ ቀምሰውታል፣ ሰርተውታል፣ ማግኘትን ማጣትን አይተውታል። እንዴት አድርገው እንደሆነ ባይታወቅም ወቃችሁ ሲሉን በቃ የሆነ መስመር እናልፋለን። ዛሬ የመጣሁበት እንግዲህ ስለ ለምለም ስለ የተንቢ ነው ማለት ነው። ለምለም የተንቢ እንሄድባት ሄዱባት ጋይስ ማለት ነው። በጣም ታበዛዋለች። ታውቂያለሽ ጀግና ስትባል ማለት ነው። የምታወራውን ራሱ አታውቅም። እንግዲህ በሰሞን ስለነዚህ ስለነዳውድ እኔ ነዳውድ በጣም የምወዳቸው ዩቲዩበሮች ናቸው። ባይዘው ለምን ከቡታጅራ ዩቲዩበሮች ከውሸት ከምን የጸዱ ናቸው። በስራ ብቻ የሚንቀሳቀሱ ሰዎች ናቸው እና እኔ በጣም ነው የምወዳቸው። ሚስትየዋንም እሱንም ሁለቱንም ነው እኔ በጣም የምወዳቸው። ሰው እንግዲህ በጣም ጎበዝ ሰራተኛ ነበሩ፣ ጀግና ሰራተኞች ነበሩ። እንደ ማንኛውም አረብ ሀገር ሄደው ከሀገራቸው ላይ ሄደው ወልደው የራሳቸውን ስራ ሰርተው የሚኖሩ በጣም የሚያስደምሙና ገና ልጅ ናቸው። ባይዘው ብዙ ነገር የሚጠበቅባቸው ናቸውና በዚህ እድሜያቸው ብዙ ነገር የሰሩና ጥሩ ነገር ያደረጉ ስራቸውን ስታዩት በጣም ደስ የሚል ስራ ነበር። እውነት ለመናገር ግን ዱንያ አንዳንዴ እንዲህ ናት። በቃ ለፍቶ የሚበላውን ሰርቶ ለሚበላው አትሆንም። የእውነት ልክ እንደዚህ ውሸት ያልሆነ ነገር ለሚሰሩት በቃ ለእንደዚህ አይነት ነው እንጂ የምትሆን ሰርተው ለሚበሉት አትሆንም። እና እነዚህ ልጆች እኔ በሰሞን በጣም በሚያሳዝን ሁኔታ እንግዲህ ባይዘው የሰው አይን ጋይስ በጣም ክፉ ነው፣ በጣም መጥፎ ነው። እንግዲህ የሚሰሩቃቸው እውነት ለመናገር በጣም ነበር ደስ የሚለው። ልጁ በዛ ላይ ታማኝ ነው፣ አማና ነው። ማንም ኮመንት ላይ ይቅርታ አድርጉልኝና ማለት ነው እነሱን ሲሳደብ አይቻላቅም። የእውነት ይቅርታ አድርጉልኝና ማለት ነው እንደውም ሲያዝዙ የት ናችሁ ለኔ ይሄን አድርጉልኝ ይሄን ውሰዱ ሲል ነው ማይ እንጂ ክፉ ነገር ሲናገሯቸው አልሰማም። ለምን የሚሰሩት መልካም ስራ ለምን የሚሰሩት ጥሩ ስራ ነው እንደዚህ የሚያስደርጋቸው እንጂ አሉ አይደል እንዴ ናይመኒታ ድርጅት እንከፍታለን እያሉ የመዳም ቅመሞችን ያለቡትን ለምን አንቺ የተንቢ ተብየዋ ለምን እንትን አላልሽም ዝም አልሽ? ለምን በእነሱ አልሄድሽባቸውም? አይመኒታ የመዳም ቅመሞችን ድርጅት ልከፍት ነው ብሎ ስንት ሺህ ብር ነው ወስዶ አሁን ምንም ነገር ጭራሽ ነው። እሱማ ሀቢባን እያስፈራራ ነው ይሄ ድጋጋም ማለት ነው በሰው ገንዘብ። ስለዚህ ለምን በእነሱ አልሄድሽባቸውም? ጥያቄ ልጠይቅሽና አሁን እነዚህ ልጆች ምን አድርጉ ነው የምታያቸው? አልተቃጠለባቸውም? የመዳም ቅመሞች እንደዚህ ናቸው እያልሽ አፍሽን የምትከፍቺ ይቅርታ አድርጊልኝና አሁን አንቺ ራሱ አወቅሽ ስትበይ በጣም እያበዛሽው ነው። እውነቴን ነው የምላችሁ። የተንቢ ባይዘው ታውቂያለሽ ጎበዝ ጀግና ስትባል እንደፈለገች ነው የምታወራ።
ደግሞ ጥፋት ስታጠፋ ጥፋት አጥፍተሻል ብላችሁ የመናገር እናንተም ግዴታ አለባችሁ፣ እናንተ ኮሜንታተሮች አለቅላቂዎች ማለት ነው። ስለዚህ እቺ ልጅ አሁን አልተቃጠለባቸውም። የሰው ገንዘብ እንደዚህ ሊሉ ነው ምን ልመና አስፈለገ ምናምን ስትል ቪዲዮ ተቆራርጦ አይቼው በጣም ነው የደነገጥኩ። እውነት ለመናገር እንደዛ እያለቀሱ ሮመዳን ነው እያየሹ ዱቄቱ ነው እሳቱ ነው እንደዚህ ራሱ ሲጀመር እንደዚህ መናገር አይጠበቅብሽም። እውነቴን ነው የምልሽ፣ ይቅርታ አድርጊልኝና ማለት ነው። እነዚህ ልጆች የሰው ሀሳብ የሰው ገንዘብ አይፈልጉም፣ የሰው ሀቅም አይፈልጉም። እንደዛ አመዱ ነው እንደዛ ጥላት ለብሰው እንዶ ሰው ግን በጣም ምቀኛ ነው የኛ ሰው። ስለዚህ አሁን አንቺ ምን አድርጉ ብለሻቸው እንደዛ አፍሽን ስትከፍቼ ነበር? ይቅርታ አድርጊልኝና ማለት ነው። እንደው አንቺ ከመቼ ጀምሮ ነው ጨዋ ጨዋ ስትሆንሽው እንዴ? አንቺ ድሮ አማራን ስትሳደቢ እነ ብሬክስን ስትሳደቢ ስታለቀልቂያቸው ነበር የምናቅሽ። አሁን ኢትዮጵያ ሄደሽ ጨዋ ጨዋ ስለሆንሽና ስለፈመሽ ነው እንጂ ከስድብ ያቆምሽ እኮ ባለጌ ነበረሽ። ባይዘው ተንቢ በጣም ባለጌ ነበር። እኔ እንደውም አሁን ነው መከታተል የጀመርኩ እንጂ ሰብስክራይቤን ራሱ አንስቼ ነበር። ለምን በጣም ነበር እንኳን አማራ ያልሆንኩ ብላ ከተሳደቢ በኋላ ራሱ በጣም ነበር የምታስጠላኝ። ግን አሁን ያው የምሰራው ነገር ምናምን ትንሽ አሁን ነው ማየት የጀመርኩ የተንቢን እንጂ እኔ አላያትም። ለምን ትሳደባለች? በጣም ባለጌ ነበረች ምናምን ነገር። ስለዚህ እነዚህ ልጆች አሁን ምን አድርጉ ነው የምትያቸው? እንደዚህ አልሆንባቸውም የምትይ ማለት ነው። ሲጀመር እንዴ ድፍረት ነው እውነት። እኔ እንዴት በዚህ ልክ እንደዛ ዱቄቱ ነው እያየሹ አመዱ ነው ከጀማል ጋር እያየሹ አካውንት ለምን አስቀመጣችሁ ብለሽ የምትይ እና የሰው ገንዘብ ነው እነሱ አሁንም ያሉት ለራሳችን ሳይሆን የሰው ገንዘብ ይከፈልልን ያሉት። ስለዚህ የትኛው መጅልስ አይተሽ ነው ጤነኛ የሆነው መጅልስ? የምር ያንቺ ወንድሞች አሉ አይደለ እንዴ? አብረሽ በውሸት በምን ሁሌ ውሸት ሁሌ ድራማ እነሱ ለምን አታስቋሚም? የምር ለአንቺ ለወንድሞች ለውሸታሞች ራሱ ወርቅ እየገዙ እየላኩ ነው እነዚህ ደደቦች የመዳም ቅመች ተብዬዎች። አሁን ሳይሆን ቆይቷል። አንዴ ወርቁ አንዴ ቴሌቪዥኑ እነዚህ ስንስራ ነው ያሉት። ለአንቺ ወንድሞች ምንም እንደማያደርጉት እየገዙ እየላኩ ነበር። ስለዚህ ምነው አወኩ ስሏት የባሏን መጽሐፍ አጥባ ጠበቀች። ስለዚህ በጣም ነው የምር በጣም ተናደርኩት። ቪዲዮ ደግሞ ተቆራርጦ በጣም ተሰራጭቷል። እንደውም እኩሉ ለአንቺ ሁሉ ያላት አይደለም በሀቅ ስላልተናገረች ማለት ነው። ይቅርታ አድርጉልኝና እና ከአሁን በፊት እኔ ተቃጥሎብኝ ነበር ምናምን እያልሽ ነበር። በይዘው ያንቺ አልተቃጠለም። ውሸታም የታለሱ ቆይ የተቃጠለው ምናልባት የሌላ ሰው መኪና ሲቃጠል ምናምን እሱን ፎቶ አንስተሽ ላክሽ እንጂ ያንቺ አልተቃጠለብሽም። ስለዚህ የተንቢ አታሽቃብጭ። አሁን መቃጠል አይችልም ምናምን ስትይ ነበር እና ለምን አቃጥለሽ አታሳይንም ሲሉ ነበሩ አንዳንድ ኮመንቶች። በጣም እያሳቆኝ ነበር። እውነታቸው ነው። ካልተቃጠለ እስኪ ያንቺን አንዱን አቃጥለሽ አሳይ። ምን ችግር አለው? ዩቲዩብ ይከፍልሻል። የአንድ ጊዜ ክፍያሽ ነው። ስለዚህ አቃጥለሽ አሳይን እንጂ እንደዚህ የሚሰራን ሰው አትንቀፉ ጋይስ። የሚሰራን ሰው ለመንቀፍ በቃ ሆን ብለን ሁላችንም እንነሳለን። ስለዚህ እነዚህ ልጆች አሁን እንዳንቺ ወንድሞች ወይ በልጠውሻል ወይ ወድቀው እንዲቀሩ ነው የምትፈልጊ ማለት ነው። አዎ እንዴ መረገጥ አለብሽ። አንቺ ማነሽ? ምንድነሽ? ወዴት ነሽ? አንቺ አበዛሽው፣ በጣም አበዛሽው። እኔ እንደውም እንዳንቺ አልተሳደብኩም። የምር ተሳደቢ አይደለሁም። ባይዘው አንቺ እኮ በጣም ነበር ሰው የምትሳደቢ። ወይኔ አረብ ሀገር እያለች ባይዘው በጣም ባለጌ ነበረች። ባለጌ አይገልጻትም። ስለዚህ አሁን ጨዋ እየተጫወተች ደግሞ እኔ አውቃለሁ። እኔ ምን እላለሁ? ገለመሌ አልተቃጠለባቸውም። ይቅር ይበልሽ። የምር እኔ ይቅር ይበልሽ ብያለሁ። በመጀመሪያ ግን በዚህ ልክ የወደቀ ምን ይበዛበታል የሚባል ነገር አለ። ስለዚህ በጣም ያፈርኩብሽ። የምር ነው የምልሽ እንዴ እንደዛው ነው ዱቄቱ ነው እንደዛው ነው እያየሽው ሰዓቱ እንደዛ ምንም የተረፈ የለ። በዛ ላይ የተረፈው ምንጣፍ እንደዛ ጥላት በጥላት ነው። ማንም የሚገዛው እሱን እስኪ ንገሪኛን። ጥላት የሆነ ማንም የሚገዛው ማንም አይገዛ። የመዳም ቅመሞች እንኳን ያን እንዲገዙ ትንሽ ነገር እንኳን ካዩ እሪ ነው የሚሉት። ስለዚህ ያ እያየሽው ባይነሽ ጭራሽ አልተቃጠለም ስትይ እንደው ጠጥተሽ መሆን አለበት። ያው በስሙን ባል ስለሆነ ስትጠጭ እኮ አንቺ አንዳንዴ እንደፈለግሽ ነው የምትናገሪ። ጠጥተሽ ከሆነ ኦኬ ጠጥቻለሁ በይ። ከዛ ውጭ ግን እንደዚህ የሚሰራን ሰው አትንቀፊ። የምር እነዚህ ልጆች እንደዚህ ወድቀው እንዲቀሩ ነው የምትፈልጊ። ለምን? እሱም ጎበዝ ነው። የሱ ሱቅን በጣም ደስ ይላል፣ ያምራል። የሚስትየዋ አሁን በቅርብ አዲስ ሱቅ ስለከፈተች ያምራል። እና ይሄ ቅናት ከሆነ ኦኬ ቀንቻለሁ ወይ ባይዘው ትቀኛለሽ። መቅናት ለምን? ከአሁን በፊት የብሬክስ ሚስት ነበረ ጥብ እያረግሽ እንደዛ ስታሰጫት ምንም መልስ አትሰጥሽም። የኔ እናት መስዬ ማለት ነው የኔ ማር እና በቃ ስለዚህ ከእንደዚህ አይነት ድርጊቶች ተቆጣቢ። የሆነት በጣም የተናገርሽው ነገር ሁሉ ውሸት ነው። በቃ ምንም ከፈለግሽን ለምን አብረሽን አትናገሪም? እንደዚህ ውሸቱን ህፃኑን ልጅ መጫወቻ እንደፈለጉ ምናምን ሲያደርጉት ለምን እነሱን አትናገሪም? ውሸት አዎ እንደዛ ነው። እና ማንኛውም እንግዲህ ይሄን ያለው ነገር። በተረፈ ግን ሰላማችሁ ይብዛ ውዶች፣ አማራችሁ ፍቅሮች። አመሰግናለሁ። ቴንኪው። ሰብስክራይብ አድርጉና ሰብስክራይብ አታደርጉም? ለምንድን ነው?